በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ጻድቁ አባታችን የአቡነ አረጋዊን በታኅሳስ ወር የሚነበብ ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በታኅሳስ 14 ቀን የሚነበብ የሚጸለይ የአባታችን የአቡነ አረጋዊን የትሩፋቱ ዜና የሚናገር መጽሐፈ ገድል እናሰማለን። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱ ከሁላችን ጋር ጸንቶ ይኖር ለዘላለሙ በእውነት አሜን። ከዕለታት በአንደኛው ቀን አባታችን አቡነ አረጋዊ መንገዱን ሲሄድ ውሎ ከተራራው አጠገብ ሲደርስ አንዲት ከላይ ወደ ታች የተንዠረገገች አረግ ገመድ አገኘና በስሯ 3 መዓልት 3 ሌሊት ሲጸልይ ከቆየ በኋላ እግዚአብሔር መልአክ ቅዱስ ሚካኤል መጥቶ አንተ እግዚአብሔር ያከበረ ቅዱስ ሆይ ምን ያስጨንቅሃል አለው። አባታችን አቡነ አረጋዊም ከዚህ ተራራ ላይ ወጥቼ ስለ ኃጢአቴ እናዘዝና እለምን ስለ በደሌ ይቅርታን እጠይቅ ዘንድ እወዳለሁ አለው። የእግዚአብሔር መልአክም አንተ የእግዚአብሔር አገልጋይ አረጋዊ ሆይ ሰማያዊ ክብርን በመሻት ምድራዊን መንግሥት የናቅ ያቃለልክ ስለ እግዚአብሔር ብለህ ይህን የኃላፊውን ብልጽግና ንቀህ ሥጋዊ ችግርን በመምረጥህ በሰማያዊ መንግሥት ታላቅ ክብር ተዘጋጅቶልሃል። ስለዚህም ወደ ተራራው የምታርግበትን የምትወጣበትን እግዚአብሔር እስኪልክልህ ድረስ ለጥቂት ጊዜ ታገስ አለው። ይህንንም በሰማ ጊዜ ከችኮላው የተነሳ ልቡ አዘነ፣ መንፈሱም ተጨነቀች። ልቡ በተራራዋ ፍቅር ተነድፏልና ወደ እርሷም ፈጥኖ ለመውጣት ቸኩሏልና ትዕግስቱ ሰፊ የሆነ እግዚአብሔር ግን የትዕግስቱን ጽናት መንፈስ ጠንካራነት ለመመርመር ፈጥኖ ወደ ተራራው አላወጣው። ብዙ አባታችን አቡነ አረጋዊም ይህን ተራራ በምን ልውጠው? እንደ አሞራ አልበር ክንፍ አልተሰጠኝም፣ እንደ ሐዋርያት በደመና ተጭኜ አልወጣ ብቃት የለኝም እያለ በጣም አጥብቆ አለቀሰ። ከዚህ በኋላ እንደ እናትና አባት ዘወትር የሚጎበኘውና የሚያረጋጋው የእግዚአብሔር መልአክ ቅዱስ ሚካኤል ዳግመኛ ወደ እርሱ መጣ። መልአኩም የእግዚአብሔር ወዳጅ አረጋዊ ሆይ አይዞህ አትፍራ፣ ስልጣን ተሰጥቷልና እስከዚያው በገመዷ በሐረጓ በስተቀኝ በኩል ባለችው ቦታ ተቀመጥ፣ ወደ ተራራው ጫፍ ያወጣ ዘንድ በገመዱ ፈንታ ቁመቱ 60 ክንድ የሆነ ታላቅ ዘንዶ እግዚአብሔር ይልክልሃል አለው። እሱምና በጾም በጸሎት ሱባኤ 14 ቀን በዚያ ተቀመጠ። ከዚያም የታዘዘ ዘንዶ በ3 ሰዓት መጣ። የመላእክት አለቃ ቅዱስ ሚካኤልም ፈጥነ ተዘጋጅ፣ ወደ ተራራው ያወጣ ዘንድ እግዚአብሔር የታዘዘ ዘንዶ ወደ አንተ መጥቷልና ዘንዶም እንደታዘዘ ወደ እርሱ ቀረበ። ብፁዕ አባታችን አቡነ አረጋዊም ዘንዶውን ባየ ጊዜ ፈጥነ ጅራትክን ወደ ታች አውርድና ወደ ተራራው ላይ አውጣኛል። ይህ ዘንዶ ግን ጅራቱን ወደ አባታችን አቡነ አረጋዊ አላወረደም ነበር፣ ነገር ግን በተራራው ገብ ላይ አስቀረው እንጂ። ይልቁንም ዘንዶ አባታችን አቡነ አረጋዊን ከዚህ ተራራ ላይ ምን አለ በማለት በሰው አንደበት ተናገረው። ዳግመኛም ሰማይ ልንገርህ፣ በዚህ ተራራ ላይ በክንፍ ከሚበር ወፍ በስተቀር ከምትበላው እንጀራ ወይም ራስክን የምታስጠጋበት እንጨት ዛፍ እንኳ አይገኝም። ምን ታደርጋለህ? በሷ ዘንድስ የሚገኙ በቀን በፀሐይ
ሐሩር በሌሊት በቁርና በውርጭ ብቻ ናቸው አለው። አባታችን አቡነ አረጋዊም ይልቅስ ጅራትህን አውርድና የታዘዝከውን ፈጽም፣ ከምፈልገው ነገር ሁሉ እግዚአብሔር የሚያሳጣን ነገር የለምና አለው። ይህንም ባለው ጊዜ ጅራቱን አወረደ። የመላእክት አለቃ ቅዱስ ሚካኤልም አባታችን እንዳይደነግጥና ዘንዶውም በእሱ ላይ ጉዳት እንዳያደርስበት ሰይፉን ይዞ በጎኑ ሆኖ ይጠብቀዋል። የእሳት ፈረሶች፣ የእሳት ሰረገሎች ድንገት መጥተው ኤልያስን ወደ ሰማይ ሲያወጡትና ሲያሳርጉት ደቀ መዝሙሩ ኤልሳዕ ይህን እንደተመለከተ ማትያስና ሌሎችም ደቀ መዛሙርቶች ይህን ድንቅ ተአምር በሐብሉ በስተቀኝ ሆነው ይመለከቱ። እንደዚሁ በኋላ አረጋዊ የተባለ አባታችን አቡነ ዘሚካኤልም ደቀ መዛሙርቶቹ እየተመለከቱት በሰውነቱና በድንጋዩዋ ላይ በዚያ በዘንዶ ላይ በሥላሴ ስም አማተበ። በዚያን ጊዜ በዘንዶ ጅራት ላይ ወጥቶ የተራራው ጉዞ በቅጽበት ከተቀደሰው ተራራ ጫፍ ላይ በወረወረው ጊዜ ከዚያ እንደደረሰ 3 ጊዜ ሰገደ። ከዚያም ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር በመለኮት አንድ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል እያለ አመሰገነ። ስለዚህም ደብረ ሃሌሉያ ተብሎ ተሰየመ። በዚያ ተራራ ላይ ለመኖር ያደረገውን ልመና እግዚአብሔር ሰምቶ ምኞቱን ስለፈጸመለትና ከተራራዋ ጫፍም ላይ በመውጣቱ እጅግ ደስ ስላለው ከፍ ያለ ምስጋና ቀረበ። ያችም ተራራ ሁለመናዋ በብርሃን ተመላ፣ አርያዋም ተለወጠ። ከቀድሞ ይልቅ የድምቀትና የመወደድ ግርማ ሞገስ ተጨመረላት። ብሩህ ደመና መጥቶ ሸፈናት። መላእክትም እንደ ታላቅ የበዓል አከባበር ስብሰባ ተሰብስበው ከብዛታቸው የተነሳ ተጨናነቁ። በቀንና በሌሊት ያለመቋረጥ ይጎበኟት ጀመር። ለእሱም እንደ ባልንጀራ እንደ ጓደኛ ሆኑት። በመሸም ጊዜ አንዲት አነስተኛ ዳቦ አንስቶ ባረከ። መብላትም ጀመረና ዳቦዋ ግማሽ እስክትሆን ከበላ በኋላ በግማሽ ዳቦ ጠገበ። ለዚህም ነገር እግዚአብሔርን ፈጽሞ አመሰገነው። ቀድሞ ከሄደባቸው ከጎበኛቸው ሌሎች ተራሮች ይልቅ በዚህ ቦታ በረከት እንደወረደ ተመልክቷልና እነዚያም ተራሮች እሱ ካለበት ተራራ የራቁ አይደሉም። ነገር ግን የሰው የጥሪ ድምፅ ወይም ቃል የሚሰማበትን ያህል ቅርብ ናቸው እንጂ። በዚያችም የዳቦ ግማሽ አምሳል በኋለኛው ትውልድ ምልክት ትሆን ዘንድ እንጨት ጠርቦ ቀርጾ አስቀመጠ። ይህችም ምልክት እስከ ዛሬ ድረስ አለች። ቅዱስ አባታችን ደቀ መዛሙርትም ከታች ወደ ላይ የሚወጡበት ከላይ ወደ ታች የሚወርዱበት ከታላቅና ከረጃጅም እንጨት መሰላልን ሰሩ። አባታችን አረጋዊ ግን ከዚያች ዕለት ጀምሮ ከሰው ተለይቶ እስከ ተሰወረባት ቀን ድረስ ምድራዊ ህብስትን ፈጽሞ አልበላም። ይህችንም ቦታ እጅግ አድርጎ ወደዳት። ትዕቢተኞች ሊረግጧት የማይቻል ኃይለኞች ሽፍቶች በመሳሪያቸው ኃይል የማይደርሱባት ከምድር ከታች ወደ ላይ ከፍታ ያላት የመጠቀችውን አግኝቷታልና ወደ እሷም እሱ ካልፈቀደ በቀር የሚወጣ የለም። ስለዚህም በእሷ ሊኖር ወደደ። እሱ ጸጥታንና ብቸኝነትን ወዳጅ ነውና ከእሷ ተለይቼ እስከሚሄድ ድረስ ማረፊያዬ ወይም መጠጊያዬ ይህች ናት አለ። የአባታችን የአቡነ አረጋዊ ጸሎትና በረከቱ አማላጅነቱና የድካሙ ሁሉ ዋጋ በእኛ ላይ ጸንቶ ይኖር ለዘላለም በእውነት።